Hey guys, ዳናችሁ ወይ እንዴት ናችሁ? ዲቦራ ነኝ። ዛሬም ሌላ የቭሎግ ቪዲዮ ይዤላችሁ መጣሁ። እንዴት ናችሁ? ደህና ናችሁ ወይ? ሳምንታችሁ ቀናችሁ እንዴት እየሄደ ነው? ዛሬ ዋንኛ ልነግራችሁ ያሰብኩትኝ በጣም ትልቅ የህይወት ለውጥ እኔ ላይ ያለውን ከዛ በኋላ ደግሞ የተለያዩ ሱቆች ሄድኩባቸው ነበረ። በተለይ ይሄንን ወቅት አስመልክቶ በጣም ብዙ ሱቆች ሄጄ ማለት ነው የገዛኋቸው አንዳንድ እቃዎች አሉ። ስለዚህ እነሱንም እዚህ ቪዲዮ ላይ ላሳያችሁ ብያሰብኩኝ። ዋንኛ ግን የልጄን የሁለተኛ ልጄ ጾታ ምንድነው የሚለው ልንገራችሁ። ምክንያቱም እስካሁን ድረስ ስላልነገርኳችሁ አንዳንድ ጊዜ ቪዲዮ ላይ ማለት ነው እንዴት ምን ብዬ ነው የምጠቅስላችሁ እያልኩኝ እንትን እላለሁና ስለጾታውን አሁን እንግለጸውና ከዛ በኋላ ስናወራ እሷ ናት እሱ ነው እያልን ማውራት እንችላለን። በነገራችን ላይ ስም ማውጣት ለልጅ እንዴት ከባድ ነው። እዚህ ጋር አበባ አለኝና አሁን እሱን አበባ እዚህ ጋር ውስጥ ላርግ ብዬ ለሰሞኑ ይኸውላችሁ ከወቅቱ ጋር የሚሄድ እውነት ለመናገር ይሄንን ራሴ ነኝ የገዛሁትኝ። እኔ ለራሴ አበባ ቤት ውስጥ አልገዛም። ባለቤቴ በጣም ጎበዝ ነው። ከተጋባን እንግዲህ 2 አመት አልፎናል። ሳይረሳ በሳምንት አንዴ በዛ ቢባል በ2 ሳምንት አንዴ ስራይ ብሎ አበባ ይዞልኝ ይመጣል እስካሁን ድረስ ማለት ነውና እውነቴን ነው በጣም ነው ማደንቀለት እሱን ባህሪ። እኔ ምን ነገርየውም አይደለ ምን ብየውም አይደለ ግን አፕሪሺየት ስለሚያደርገኝ ማለት ነው። አንደኛ ፍቅሩን ከሚገልጽበት መንገድ አበባ ግዛት ነውና ሁሉ ጊዜ እዚህ መሃል ጠረጴዛዬ ላይ ፍሬሽ አበባ ሁሉ ጊዜ አለኝ። ይሄኛው ግን ትላንትና ሱቅ ስጦታን ይዣት ሄድኩኝና ከዛ በኋላ አሁን አበባ ማለት ትችላለች በጣም አበባ ነው የምትለው። ከዛ በኋላ ልክ ሱፐርማርኬት ውስጥ ስንገባ ፊት ለፊት ነው አበቦች ያሉትና አየችና አበባ ስትል ልክ ባለቤቴ ደግሞ ባለፈ የገዛልኝን ጥዮ ነበረ አርጅቶ ማለት ነው። ልክ እሱን ጥዮ ስለነበረ አበባ ብላ እስቲ ደስ ይበላት እሷም ትይ እንዴት እንደሚገዛ ብዬ ማለት ነው። ይሄንን ለራሴ ገዛሁኝ። ስለዚህ አሁንስ እዚህ ጋር ያስተካከልኩኝ አብረን እስቲ እናውራ። የልጁን ጀንደር ማለት ነው የልጁን ጾታ አንዳንዶቻችሁ የገመታችሁ ሰዎች አላችሁ። እስቲ አሁን እንደውም ይሄን አበባ እየሰራሁኝ ማለት ነው ከመናገሬ በፊት የመጨረሻ ግምት ጊዜ እናርግ። ለመጨረሻ ጊዜ ከማውቃችሁ በፊት ወንድ ነው ሴት ነው ብላችሁ የምታስቡትን አሁን ታች አስተያየት ጽፋችሁ እስቲ ንገሩኝ። ምን ይመስላችኋል? ወንድ ይመስላችኋል? ሴት ይመስላችኋል? ጫፉን ያው ያበባ ሁሉ ጊዜ መቁረጥ አለብንና እሱን ያረኩኝ ነው። እዚህ ጋራ ያበባ መድኃኒቴንም አርጊያለሁ ውስጥ እና ወንድ ነው ሴት ነው የሚለውን ሲጻፉና ማን እንደሚያሸንፍ እናያለን። እኔ ይሄንን አበባ ቆርጬ እስክጨርስ ድረስ ሰሞኑን ለወቅቱ የሚሆን ነገሮች ገዛዛለሁ ብያችኋለሁ። እነሱን የገዛኋቸውን ሱቆች ሂደን ምን ነገሮች እንዳገኘሁኝ ምን ነገሮች እንደነበሩ ላሳያችሁ። ከዛ በኋላ ተመልሰን ስንመጣ የጾታውን ነገር ማለት ነው እነግራችኋለሁ። እስከዛ ድረስ እናንተ ገምቱ። ስለዚህ አሁን ወደ ሱቁ እንጓዝ።
እሺ ጋይስ እንግዲህ አሁን ተመልሰን መጥተናል። ይሄንን ጽጌረዳም ቆርጬ ልጨርስ ነው። ምን ብላችሁ ገመታችሁ? እስቲ እናንተን ኮሜንት አትጂ። አሁን እኔም እዚህ ጋር ቪዲዮን አቆሜ ማለት ነው ያው መልስ ሰጣችኋለሁ። ነገር ግን ጀንደር ሪቪል አደረግ ነበር እውነት ለመናገር። ከዛ በኋላ ግን እኔ ሁለተኛ ልጅ ነው በመጀመሪያ ልጄም ላይ ጀንደር ሪቪል አላረኩም እኔ ምክንያቱም አለ አንዳንድ ነገሮች እውነት ለመናገር አይ ዶንት ኬር ያን ያህል ዲፕ አይደለም አላ ጀንደር ሪቪል አላረጋችሁ ፋን ነው ደስ ይላል። ግን ማወቅ ነው የፈለኩት ከዛ በኋላም ለቤተሰቦቼ ወዲያው ነው ማሳወቅ የፈለኩት የሆነ የተረዛዘመ እንትን ነገር ማድረግ አልፈለኩም። ስለዚህ ሴት ልጅ ናት ሁለተኛ ልጄም በአጠቃላይ ሴት ልጅ ናት እግዚአብሔር ይመስገን። እውነቴን ነው የምላችሁ እኔ የሴት ልጆች እናት ነኝ መሆን ያለ ምንም ጥርጥር። ካሁን በኋላ መግዜር ብሎ ልውለድ ብዬ ባስብ ማለት ነው እርግጠኛ ነኝ ሴት ልጅ ነው የሚኖረኝ ብዬ ነው ማስበው። እኔ ሁሌም ከድሮ ጀምሮ እላለሁ። ግን በጣም ደስተኛ ነኝ በተለይ ለስጦታ እህት ማግኘቷ ማለት ነው። እኔ ከእህቶቼ ጋር የእናንተ ሪሌሽንሺፕ እንዴት ነው ከቤተሰቦቻችሁ ጋር ከእህቶቻችሁ ጋር? እህት የሌለው ሰው በጣም ነው የሚያሳዝነኝ። ምክንያቱም እህት የሌለው ሰው እናት እንደሌለው ሰው ነው ብዬ ነው ማስበው። ምክንያቱም እህቶች በጣም ፕሬሸስ ናቸው። በጣም ነው ከእህቶቼ ጋር የምንዋደደው። በጣም ጥብቅ የሆነ ግንኙነት ነው ያለን እና ለልጄም ለስጦታ ማለት ነው እግዚአብሔርዬ ሴት ልጅ በሰጠኝ። በተለይ ሁለተኛ ልጅ አብሯቸው እንደዚህ እድሜያቸው ተቀራርቦ ሲያርጉ እየተጫወቱ እየተመካከሩ ጓደኛ ሆነ አሁን እድሜ ልዩነታቸውም አመት ከምናምን ብቻ ስለሚሆን እንደመንታ አብሮ ነው የሚያርጉትና እሱን በጣም ሴት ልጅ ነበር የፈለኩት። የመጀመሪያ ልጄንም ሴት ልጅ ነበር የፈለኩት። እኔ ሴት ልጅ ነው ወደ ለምን በጣም ብዙ ነፊዎች አሉኝ። የእህቶቼ ልጆች የእህቴ የወንድሜ ልጆች ወንዶች ናቸው አብዛኞቹ። ስለዚህ እነሱም ያው የኔ ልጆች ናቸው ማለት ትችላላችሁ። ወንዶች ብዙ ስላሉን በጣም ሴት ነበር የምፈልገው። ለምን ሴት ናት ሁለተኛ ልጄም ይኸውላችሁ እዚህ ውስጥ ዱቅ ብላ። በነገራችን ላይ ይሄ ቀሚስ ባረኩትኝ ቁጥር ሰው ሁሉ ከየት ነው ያመጣሽው ቀሚስሽ ሲያምር ዋው ነው የሚለው። ካሽን ነው በጣም ቆየ። ስንት አመት ቢያንስ 4 አመት አይሆንም 4 አመት ላይ ሆኗል። ግን ለዚህ ወቅቱ ፐርፌክት አይደለም ወይ? ለርጉዝ ሴትም ፐርፌክት አይደለም ወይ? ተመልከቱ። እርጉዝ ሳልሆንም አርጌው አቃለው። አሁን ደግሞ እርጉዝም ሆኜ እንደዚህ ያምራል ይስማማል። ኤኒዌይ ይሄንን ልጥቀስላችሁ ነው ድንገት ካላችሁ እና ሁለተኛ ልጄም ሴት ናት እግዚአብሔር ይመስገን። አሁን ለሷ ብዙ የገዛኋቸው አዳዲስ ነገሮች አሉ። በጣም በተለይ የምትወለድበት ወቅት ይኸውላችሁ አበባይን እዚህ ጋር ሰርቻለሁ። እንደዚህ የምትወለድበት ወቅት ከኦተም ወደ ዊንተር መሄጃ ስለሆነ ማለት ነው በጣም ኪዩት የሆኑ ልብሶች ገዝቼላታለሁና እሱንም ማሳያችኋለሁ። አንዳንዱን እዚህ ቪዲዮ ላይ አሳያችኋለሁ በጣም ለየት ያሉት ማለት ነው። በተረፈ ከሱቁ ባለፈው ለታ ሂጄ የገዛኋቸውን አንዳንድ ነገሮች አሁን እዚህ ጋር ላሳያችሁ። መጀመሪያ ፈልጌ የገዛሁት እኔ ቪዲዮ ላይ ካሳየኋችሁ ሄሎ ፐምኪን የሚል ይሄንን የመሰለ ኩባያ ተመልከቱ። ፐምኪን እዚህ ላይ ያለውና ዋው ሳይዙን በጣም አንደኛ ነው። በተለይ እንደዚህ ሆት ቾኮሌት ምናምን አርጎ ለመጠጣት አንደኛ የሆነ ሳይዝ ነው። ምን እንደሚያክል ተመልከቱ። በዚህም ጋራ ጽሁፉ በኖሮ እሱ ትንሽ ቅሬታ ነው። ግን ይሁን ሄሎ ፐምኪን ይሄንን ላልፈው አልቻልኩም። ውሃ እንደዚህ ሞልቼበታለሁ። አምርም ይሄ በጣም የሚያምር ከለር አበባ ነው። እንደነገርኳችሁ ወቅቱ ጋር ይሄዳል። ያን ሻይስን ይገዛሁኝ። ከዛ በኋላ ሌሎች ደግሞ የገዛኋቸውን ላምጣና ላሳያችሁ። ሌላ የገዛኋቸውንም ነገሮች ወቅቱን አስመልክቶ ማለት ነው። አብዛኛው የቤት ዕቃ ነው እውነት ለመናገር የቤት ዕቃ ብቻ ነው። እነሱንም ቶሎ ላሳያችሁና ከዛ በኋላ ወይ ዛሬም ባይሆን ነገ ቭሎጉን ቀጥልላችኋለሁ ማለት ነው። መጀመሪያ እነዚህን ኮስተሮች ተመልከቱ። ይሄንን ብርጭቋችሁን ሻያችሁን ማስቀመጫ ማለት ነውና ይሄን እውነት ለመናገር ስንት ቀን ሆነ? ወደ 5 ቀን ይሆናል ከገዛሁት። ግን መጠቀም አልጀመርኩም ምክንያቱም እንደዚህ ቪዲዮ ለመጥቼ ላሳያችሁ ብዬ እነዚህን ገዛሁኝ። አምሩም ወይ በጣም ያምራሉ። ይሄ ተመሳሳይ ከለሮች ናቸው። ተመሳሳይ ሬንጁን ነው የገዛሁትኝና ቀጥሎ ደግሞ ይሄን የመሰለ የሻይ
ምንድነው ቲታውል ምንለው አይደለ ዕቃ ቤት ይሄ ዕቃ ማድረቂያ ይሄን የመሰለው ይሄ ኳሊቲው ያን ያህል አንደኛ አይደለም እውነት ለመናገር ግን ዲዛይኑ ስለሚያምር እዚህ ላይ ሳንጠለጥለው በጣም ያምራል ፏ ብሎ ፈካ ብሎ ይታያል በሚል ሐሳብ ይሄንን ገዛሁኝ 3 ነው ያለው ይሄንን አመቱ ሙሉ መጠቀም ይችላልው ግን ዋና ይሄንን የፈለኩት እውነት ለመናገርና ያን ያህል ውድም አልነበረም ዋጋው ሌላ ደግሞ ይሄን መሰለ ናፕኪኖች እነዚህን አሁን ታንክስጊቪንግም ሲመጣ በኋላ ማለት ነው ለመጠቀም ይሄን ወቅቱን በሙሉ እኔ ናፕኪኖች ለያንዳንዱ ሲዝን ራሱን የቻለ ናፕኪኖች ገዛለውና ብዙ ጥርቃሚ ያለኝ እውነት ለመናገር ይሄንንም ገዛሁኝ ከዛ ሌላ የገዛሁት ብርጭቆሽ ናቸው እነዚህን 4 ብርጭቆሽ ብቻ ነው የገዛሁትኝ ለምን ብርጭቆኔ ወቅቱን እየጠበኩኝ አልገዛም ምክንያቱም እኔ በጣም ቆንጆ ሆኖ ኳሊቲ ሆኖ ብርጭቆች አሉኝ አባቴ ደግሞ ቤታችን የገዛን ጊዜ ማለት ነው የቤት ምርቃት ብሎ በእጅ የተሰሩ በጣም ውብ የሆኑ ብርጭቆች ገዝቶልኝ ነበርና እነሱን ኖርማል ምን ተጠቀማቸው ነው የምጠቀመው ብዙ ጊዜ የሻይ ኩባያዎች ነው ለወቅት ምገዛው እና እነዚህን ገዝቼ አላቅም ግን ያያዋቸው ጊዜ ነው ያምራሉ አያምሩም አሁን በዚህ ውሃ ስጠጡ ደስ አይልም በዚህ እንዲ በሚያምር ፕሪንት ባለው ብርጭቆ መጠጣት ይሻላል ዝም ብሎ ነጭ በሆነ ብርጭቆ ከመጠጣት በሚል ሐሳብ በድጋሚ ከዚህ ጋራ ተመሳሳይ ፕሪንት ስለሆኑ ማለት ነው እነዚህንም አራት ነው የገዛሁት እንደምታዩት ዲሽወሸር ውስጥ መግባት ይችላሉ ዲሽወሸር ውስጥ መግባት አይችልም ስለዚህ በእጅ አሁን አጥበዋለሁ ምንም ችግር የለም ግን ሳይዛቸውም ለውሃ በጣም ፐርፌክት ናቸው ቆንጆ ናቸው በያሰብኩኝ እና እነዚህን ብርጭቆሽ ገዛሁኝ እንደነገርኳችሁ ለወቅቱ ይሄን እንደገዛሁትኝ ብዙ ነገር ነው ሰው አበባ አሬንጅመንቴን ማሳያችኋለሁ ምክንያቱም በጣም የሚያምር የጠረጴዛ መሃል አሬንጅመንት አለኝ እዚህ መስኮት ጋር ደግሞ ይሄን የመሰለ ፐምኪን ይሄን የዛሬ አመት ነው የገዛሁት ነገር ግን አምና ብዙ አልተጠቀምኩትም እውነት ለመናገር ግን እዚህ መስኮቴ ጋራ እንደዚህ ባረጋው በጣም ያምር ካጠገቡ ሌላ ሻማ አለኝ በጣም ቆንጆ ሻማ ይሄኛው የፐምኪንና ፒካን ሻማ ነው ሽታው እንዴት አሪፍ እንደሆነ ልነግራችሁ አልችልም የመጨረሻ ልክ የፐምኪን ፓይ ቤት ውስጥ የጋገራችሁ ነው የሚመስለው ሽታው ማለት ነውና ይሄንና ፐምኪን በዛኛው ሳይድ ደግሞ ትንንሽዬ ፐምኪኖችና ሌሎች ነገሮች ማሉኝ እና እንደዚህ ያረኩኝ ቤቱን እያስጌጥኩ ነው ላችኋለሁ በጣም ቆንጆ የጠረጴዛ መሃል ደግሞ እንደዚህ መሃል ላይ ቴብል ራነር ነገር የገዛውት ነበር እሱ እውነትም ነገር ውድ ነበር ለሆነው ነገር ማለት ነው ነገር ግን መብራት አለው አብሮት ስለዚህ ምርጥ ጠረጴዛችሁ ላይ አርጋችሁ መብራት አርጋችሁ ላይቱን ኦን አርጋችሁ ማለት ነው የመጨረሻ ነው የሚያምረውና እሱንም ገዝቻለሁ ሰሞኑን እንደነገርኳችሁ ሁሌ ገበያ ላይ ነኝ ሌላም የገዛውት የሻይ ስኒ አለ ወይስ ነገር የሻይ ስኒ መግዛት የለብኝም እኔ ካም በኋላ ይሄንን የፋርም ሾፕ ውስጥ ነው ያየሁትኝ ባለፈው ለታና ሳያቸው አሁን በተለይ ለሁለተኛ ልጅን ስወልድ ይሄ የአባት እናት ከዛ ሁለት ዳክዮች ትንንሽ የዳክዮች እና ያየኋትን ጊዜ ታስፈልገኛለች እናች አሁን ለሄርባል ቲዎች ስጠጣ ምርጥ ፐርፌክት ናት ስለዚህ እውነት ለምናገር አሁን ኬትሌን ኦን አድርጌ ተኩሷል ስለዚህ እንደውም በዚች ሳይዟ በጣም አሪፍ ነው ትንሽ ናት ቅድም ካሳያችሁ ጋራ ዓለምና ምድር ናቸው ልዩነታቸው ለምን እንደዚህ ነው አዳዲስ ነገር የገዛሁት እንደነገርኳችሁ ሌላም የገዛሁት እርግጠኛ ነኝ ነገር አለ ይሄ አበባን በነገራችን ላይ ይሄ አበባ አምርም በጣም ነው የምወደው የዛሬ አመት ነው እሱንም የገዛሁት እና በተቻለ መጠን ቤት ውስጥ በሙሉ ቤቴ ዙሪያ ማለት ነው የኦተም የሆኑ ነገሮች እንደዚህ አሁን ይሄንን ወስጄ መሃል ጠረጴዛዬ ላይ አረጋዋለሁ በጣም ስለሚያምር ሌላ እንደነገርኳችሁ ቭሎጉን ዛሬ ካልቀጠልኩትኝ ነገ ቀጥልላችኋለሁ ምክንያቱም ጨምሬ ማውራችሁ ነገሮች አሉ በጣም ትልቅ የላይፍ አፕዴት ስላለኝ
ትልቅ ከባድ ውሳኔ የወሰንኩበት ነገር ስላለ እሱንንም ነገ አካፍላችኋለሁና ወጣ ብዬ የነገ ቅዴ ጥፍሬን ሄጄ መስራት ፈልጋለሁ እግሬን መቀባት ፈልጋለሁ ምክንያቱም ወዳችሁ ሲያድግ ማለት ነው ራሳችሁ ጥፍራችሁን መቀባት አትችሉም በተአምር ስለዚህ ጥፍሬን ሄጄ መስራት ፈልጋለሁ ጥፍሬን ሰራለሁ እጄ እንኳን ደስተኛ ነኝ ይሄ ራሴ በመቀባው ቀለም ሰሞኑን ስለዚህ እሱን አልሰራም እግሬን ሰራለሁ እነዚህ የፐርሰናል ኬር ቀን ነው ነገ እና እነዛ ቦታዎች ሲሄድም ይዣችሁ ሄጄ ወሬያችንን እንቀጥላለን ማለት ነው ቭሎጉን እንግዲህ እየወደዳችሁት ነው በያስባለሁ አስተያየታችሁን እናንተም ታች ንገሩኝ እስቲ ለወቅቱ ቤታችሁን አስጊጣችኋል ወይ እንዴት አርጋችኋል የሚለውንም ንገሩኝ ሄጋስዳናችሁ ወይ ተመልሼ ዛሬ መጣለው ብያችሁ ነበር አሁን እውነት ለመናገር ወደ ከባለቤቴና ከልጄ ጋር ተያይዘን ማለት ነው የሆነ ምን ሄድበት ቦታ አለ ጣዋት ተነስቼ ጥፍሬን ሰራለሁ ብያችሁ ነበር ጥፍሬን ተሰርቼ እግሬን ይሄ የእጄን ሰሞኑን እየዳነልኝ ስለሆነ ገና ባለፈው ለታ በጣም ብዙ የውሸት አርቲውን እየተሰራሁትኝ ጥፍሬን ዳሜጅ አርቆት ነበርና አሁን ላድነው በሚል ሐሳብ ራሴን ቤት ውስጥ እንደዚህ የተቀባ ያለሁትኝ ግን ማች የሚያረግ እግሬን አንዴ ልሰራው ሄጄ ብዬ የነሱ የእግሩ ቆንጆ ይቆያል ኖርማል ጥፍሬ ላይ ስለምቀባ ማለት ነው እሱን እጂ ተሰራርቼ መምጣቴ ነው እና ሌላም የቢዩቲ አፖይንትመንት ነበረኝ እዛም ሄጄ መጣሁኝ አሁን ደግሞ ተያይዘን እንዴት ነው እንደነገርኳችሁ እዚህ ቆንጆ የሰፈራችን ያለች ምንድነው ሚታይ ሆነ እንደ ጋርደን ቤት ምናምን አለ ከዛ ደግሞ ለሻይ ምናምን እንሄዳለን ስለዚህ አብሬ ይዣችሁ ልሄድ በያሰብኩኝ በዛው መኪና ውስጥ አንዳንድ አፕዴቱን ልንገራችሁ በያሰብኩኝ ስለዚህ ተያይዘን እንሂድ እሺ ጋይስ እንደነገርኳችሁ አሁን ወተን እየሄድን ነው እንጃ ጸጉሬ ደስ አይልም ለዚህ ወቅት በጣም አሪፍ ነው በያስባለሁ እና እውነት ለመናገር ብዙ ጊዜ ከቤት እንደዚህ ስወጣ ከቻልኩኝ ዊግ ላለማድረግ ሞክራለሁ ግን አንዳንድ ጊዜ ይሆናል ለውጥ ያመጣል እና ለዛ ብዬ ነው ያረኩት በጣም ያምር ዊግ ነው ለዚህ ለወቅቱ በጣም ተስማሚ ነው ቪዲዮውን ሰሞኑን ስለምለጥፍላችሁ እውነቴን ነው የምላችሁ ተመልከቱት ግዙት ለማረግ 5 ደቂቃ አልፈጀብኝም ይሄንን ትላንትና የሚያረኩትኝ የትላንትና ቪዲዮ ላይ ያረኩትኝ እንደዚህ አይነት ይሄንኑ ዊግ ነው እና አሁን ዛሬም ደግሞ ያረኩትኝ ይሄን ወደ ጎን ስታይል ያረኩትኝ ነው ማለት ነውና በጣም ያምራል በድጋሚ ቀሚሴም አሪፍ ናት በያስባለሁ እቺን የፋሽኖቫ ቀሚስ ናት የዛሬ ወደ 2 አመት ይሆናል ለመናገር ተንካልኳት እና አሁን ቆንጆ አየሩ እንደፈለግነው ባይሆንም ወክ ለማረግ ይሁን ደስ ይላል ቆንጆ ነው ወክ አርገን አላ በተለይ አሁን ሁለተኛ ልጅ ከመምጣቱ በፊት እኛ እነዚህ ሶስታችን የቤተሰብ ጊዜ እንደዘነ ጥሩ የቤተሰብ ጊዜ ማሳለፍ አስፈላጊ ነው በያስባለሁና እሱን ነው እንግዲህ ለማድረግ እየሞከርን ያለነው እና ልነግራችሁ የነበረው ዋና ትልቅ ለውጥ ብያችሁ ነበር እሱ መሰላችሁ አሁን ሁለተኛ ልጅም ከተወለደች በኋላ ማተርኒቲ ሊቭ የሚባል ነገር አለ አይደለ እዚህ ሀገር በየሀገሩ አለ ርዝመቱ ይለያያል እንጂ እኛ ሀገር እዚህ አሁን ያለውበት እንግሊዝ ለ1 አመት ነው የሚሰጠው እና እሱ ማስረዘም ከፈለጋችሁም አንዳንድ መስሪያ ቤቶች እስከ 2 አመት እስከ 3 አመት እንድታስረዝሙት ጥያቄ ማቅረብ ትችላላችሁ ግን ክፍያ አይከፈላችሁም አሁን የማተርኒቲ ሊቭ ላይ የ1 አመቱ ላይ ገቨርንመንቱ ማለት ነው መንግስቱ በጣም ትንሽ የሆነች ሳንቲም ይሰጣል ለእናቶች ማለት ነው ኦፍ ኮርስ ታክስም እየከፈላችሁ ስለሆነ ወደ ስራም ስለምትመለሱ ግን ደሞዝ ምናምን ተብሎ አይቆጠርም በፍጹም ለምንም እና አሁን አንድ አመት ደግሞ ኦፍ ወስዳለሁ ከዛ በኋላ ግን 2 ልጅ ይዞ ስራ መመለስ እንደዚህ በተለይ ስራ ካቆምኩ በኋላ ለ1 አመት ሙሉ ስራ መመለስ ምን አይነት ትልቅ ለውጥ እንደሚሆን እኔ ማላቀምና እስቲ እናንተ ልጆች ይዛችሁ ስራ የምትሰሩ ሰዎች እንዴት ነው ባላንስ ያረጋችሁ ያላችሁት እንዴት ነው እየሰራችሁ ያላችሁት የሚለውን ንገሩኝ ብዬ እሱንም ልጠይቃችሁ ነበር ማለት
እርግጠኛ ነኝ ስራዬን ማቆም አልፈልግም በተአምር ስራ በተአምር የሚቆም ነገር አይደለም ማቆም ፈልጎ ነገር አይደለም በጣም ወሳኝ ነው ለሴት ልጅ ብዬ አስባለሁ አማራጩ ካለን አላ አማራጩ አለኝ አሁን መቀመጥ እችላለሁ መስራት የለብኝም ግን በምርጫዬ መስራቱን ደሞ ወደዋለሁና እንደዚህ ነው ትልቅ የላይፍ የህይወት ውሳኔዎች ምትወስኑበት ጊዜ ይመጣል ህይወታችሁ እየተቀየረ ሲመጣና እስቲ እናንተ እናት ሆናችሁ ከአንድ ሁለት ልጅ ያላችሁ ሰዎች ምትሰሩ አላችሁ ወይ የሚለውን ታች ንገሩኝ እሺ ጋይስ አሁን እንግዲህ እዚህ ምርጥ እንደ ፓርክ ነገር ያልኳችሁ እዛ ላይ ያለነውና አሁን ወክ ምናምን ያረግን ነው ስጦታም ወኳን ካባቷ ገንጆ ያረጋሽ ነው በጣም ያምር ቦታ ስለሆነ እንዲ ከለሮቹም የዛፎቹ ከለሮች ሆኖች በጣም ያምራሉና እንዲ ፒስፉል የሆነ ደስ የሚል እንት እንደሆነ እኔ ደግሞ ለጊዜው እዚህ ጋር ቁጭ ብዬ ለራፍ እና ኢንጆይ ላርገው ራሱ አየሩን በሚል ሐሳብ እንዲህ ያለውትኝ ለምኑም ሌላ እዚህ ቭሎግ ላይ ማካተትላችሁ ምንድን ነበር እዚህ ላይ ሌላ መጨመረው ነገር ከሌለ እግዚአብሔር ብሎ የመጣው ሳምንት ከቻልኩኝ ደግሞ ሌላ እንደዚሁ ሱፕ አሰራር ባለፈው ተጠይቃችሁ ስሪልን ብላችሁ ነበርና ለዚህ ወቅት የሚሆን ቆንጆ የምሰራው ሱፕ አለ እሱን እስቲ ከቻልኩኝ ቪዲዮ ላይ አካትቼ አሳያችኋለሁ ወይ ለብቻው ሰራዋለሁ ወይ ደግሞ ቪዲዮ ላይ አካትቼ ሰራዋለሁ እና ዞሮ አድርጌ ያለንበትን ቦታ አሳያችኋለሁ የወፎቹ ድምጽ እኔ እንጃ የሚሰማችሁ ከሆነ ግን በጣም ቆንጆ ድምጽ አለ የመጨረሻ ደስ የሚል ቦታ ነው በጣም ነው የምወደው ለስጦታ እንጃት መጣለው እዚህ ለምኑም ይሄ ነው ያለንበት ሁኔታ እላችኋለሁ በቃ እናንተም እንግዲህ ይሄን ቪዲዮ ስታዩ መልካም ቀን ይሁንላችሁ አስተያየታችሁን ታች ንገሩኝ ለዚህ ወቅት ትናንት እንደጠየቅኳችሁ ያረጋችሁ ያላችሁት ነገር አለው ጌጦች ምናምን ቤታችሁ ውስጥ አርጋችኋለሁ የሚለውንም ንገሩኝ በተረፈ አሁን ላቁምና ማለት ነው ሄጄ ጆይን አርጋችሁ እኔ ማብሬ ወክል አርግ እንቅስቃሴ ጥሩ ነው በሚመጣው እስከምንገናኝ ድረስ ቻው ለዛሬ ዲቦራ ነኝ